በመስከረም ትዝ ከሚሉኝ ነገሮች በኤፍሬም እሸቴ እንኳን ለአዲሱ ዓመት በሰላምና በጤና ደረሳችሁ። እንዲህ እንዳውኑ ዓመታት አልፈው አገር ቤቱም እንደ ጨረቃ አርቆ ትዝታም የህልም ያህል ቀጥኖ ልቡና ዛሬን ሳይሆን ትናንትን የዛሬን አዋቂነት ሳይሆን የትናንትን ልጅነት ሲናፍቅ መስከረምና አዲስ ዘመን በትዝታ መስኮት መምጣቱ አይቀርም። ያው አዲስ ዓመት እንቁጣጣሽ ሰማይ ምድሩ የሚለወጥበት ገና ከቤታችን ወጣ ስንል ኳስ የምንጫወትባቸው ሜዳዎች የትምህርት ቤታችን ግቢ በሩቅ የሚታየን የተራራ ገመገም ሳይቀር ቢጫ ይለብሳል፣ ባደይ አበባ ይሸፍናል። የትምህርት ቤታችን ሳር የኛን ቁመት በልጦ በውስጡ እየተሽለኮለክን ስንሮጥ ስንወድቅ ስንነሳ አዲስ ዓመትን ከአዲስ የትምህርት ዘመንም ከፍንደቃም ጋር እናያይዘዋለን። የኔ ትውልድ የልጅነታችን ወራት ያለፈው መስከረም አንድንም መስከረም ሁለትንም እንደ ርዕሰ አውደ ዓመት እያከበር ነው። እንቁጣጣሽ ከዘመን መለወጫነቱ ይልቅ የመስከረም ሁለት ዋዜማ መሆኑ የታወቀ እስኪመስል ድረስ በልጅነት አእምሮአችን የተሳለው አብዩ በዓል የቅዱስ ዮሐንስ ማግስት ነበር ማለት ይቻላል። የአብዮት ዘመን ልጅ መሆን እዳው ይሄ ነው። በዚያን ሰሞን የግብታዊ አብዮት በዓል የሚከበርበት መስከረም ሁለት ከመጀመሩ ወራት አስቀድሞ ዝግጅቱ እንኳን ለአዋቂዎች ለኛም ለልጆቹ ይተርፈን ነበር። ክረምቱ ትምህርት ቤቶች ተዘግተው ሕፃን ወጣቱ በተለይም የከተማ ልጆች ሥራ የሚፈቱበት ወቅት ስለሆነ ቀበሌዎቹ ወጣቱን ባዮማ አብዮታዊ ኢትዮጵያ ወጣቶች ማህበር፣ ሕፃናቱን በሕፃናት ሴቶቹን ባይሴማ የኢትዮጵያ ሴቶች ማህበር፣ ገበሬውን በገበሬዎች ማህበር ጠምደው ዝግጅቱ ይጀምራል። ከሁሉም ዝግጅት የሚለኝ ሰልፍ እርገጥ የሚባልበት ወታደራዊ ስልጠና የመሰለ ዝግጅት ነው። ከዚህም ያመልጥ ማንም የለም። እናቶቻችን ራሳቸው በየዓመቱ ሰልፍ ሲማሩ ከዚያም መሰረተ ትምህርት ሲማሩ ትዝ ይለኛል። በመሰረተ ትምህርቱ ፊደል ለይተውበታል። የሰልፍ ስልጠናው ግን አረማመዳቸውን የለወጡ አይመስለኝም። ይሄ ሰልፍ ስልጠና እኛንም ሕፃናቱንም አያልፈንም። ብዙ ጊዜ ከሰፈር ወጥተን ለመራገጡ ድል ስለሚሰጠን ብዙም አንጠላውም። ችግሩ የሚመጣው ሰልፍ ስልጠናውን እንዳንቀር ከወዬ ጭፈራ፣ ከእንጨት ሰበራ፣ ከኳስ ጨዋታ ሊከለክሉን ሲሞክሩ ነው። በተለይ አንድ ዓመት ላይ ጅራፍ እያጮህን ሆያው የመጨፈራችንን እንድንተው የደብረ ታቦር ዋዜማ ቦዬ በምንጨፍርበት ቀን እስከ ማታ ድረስ ሕፃናቱን ቀበሌ አጉረው አስመሽተውናል። ዋናው የቦዬ ሰዓታችን ሲያልፍ ሁላችንንም ወደ ቤታችን ለቀቁን። መቼም ያዘነው ሐዘን አይነገር። በተረፈችው ሰዓት ጓደኞቻችንን ሰፈር ለሰፈር ፈልገን ያመጥ ማታችንን ለመወጣት ሞከርን። ያን ጊዜ ቦዬ የምንጨፍረው ፀሐይ ከጠለቀችበት ሰዓት እስከ እኩለ ሌሊት፣ ከዚያም በመነጋው ጠዋት ተነስተን ደግሞ ፀሐይ እስክትወጣ ድረስ ነበር። ሲነጋ ማታ የተሸለምነውን ሙልሙልና ሳንቲም ቁጭ ብለን እንከፋፈልና ዳቦ ያማረጥን ስንገምጥ እንውላለን። ሳንቲሙ እስከዚህ ባይሆንም ከረሜላ ለመግዛትና ሌላ ጊዜ ብዙም የማናገኘውን ለስላሳ ለመጠጣት ያስችለናል። ኋላ ሰው ሙልሙል ከመስጠት ይልቅ የሳንቲም ድቃቂ መለገሱ ላይ የበረታ ሲመጣ እኛም የምንገዛው ነገር አይነት ጨመር ማለት ጀምሮ ነበር። ቀበሌዎቹ ከዚህች ዓመታዊ ፌሽታችን ሲያስተጓጉሉን ንዴታችን ወሰን ያጣል። ከዚያ ግማሹን ሕፃን በኪነት ግማሹን ሕፃን በሰልፍ ያሰማሩታል። ኪነት የሚገቡት ልክ እንደ ትላልቆቹ የአቤት መዝሙሮችን አጥንተው በዕለቱ በአብዮት አደባባይ ጢም ብሎ ለሚሰበሰበው ሕዝብ እንዲዘምሩ ለማድረግ ነው። ሌሎቻችን ደግሞ እግረኛ ሰልፉን ሰልጥነን በተካነ ሁኔታ በክቡር ትሪቢኑ ፊት ለፊት እናልፋለን። ግማሾቻችን በባዶ እግራችን፣ ግማሾቻችን በሸራችን፣ ግማሾች በበረባንሷችን መሬቱን በትንሽ እግራችን እየደለቅን እንደ ወታደርም እያደረግን። መስከረም ሁለት ስልችት የሚለኝ የንግግሩ ብዛት ነው። ወደ ቤት እንዳንሄድ የከተማችን አብዮት አደባባይ በር ግጥም ተደርጎ ተዘግቶ መግባት እንጂ መውጣት የለም። ወደ ቤትስ ብንሄድ ማን እናገኛለን? ቤተሰቡ በሙሉ እዚያው አደባባዩን ያለው። እንጀራ ከሌማት ቆርሶ የሚሰጥ ሰው እንኳን ቤት ሳይቀር ሁሉም እንዲሄድ ግዴታ ነው። የቀረው ይውለት ደግሞ ልክ እንደ ቅዳሴ ሌሊት 11 ሰዓት ይወጣ ቤታችን የምንመለሰው እኩለ ቀን ካለፈ በኋላ ነው።
የልጅነት ወዳችን በረሃብ ተጨራምቶ በዋጥም አፋችን ደርቆ ቤት የሚቀሩት የታመሙ ወይም አረጋውያን ብቻ ናቸው። ፕሮግራሙ ሲጀመር መድረክ መሪዎቹ በሚያንባርቅ ድምጻቸው የዕለቱን መርሃ ግብር ይዘረዝራሉ። አብዛኛው መቼም ንግግር ነው። የወጣቶች ተወካይ አዮማ፣ የሴቶች ተወካይ አይሴማ፣ ገበሬዎች ተወካይ አይገማ፣ የሰራተኞች ተወካይ አይሴማ፣ ከዚያ የዕለቱ ዋነኛ እንግዳ ንግግር ያደርጋሉ። ፍሬ ሐሳቡ አብዮታችን ከድል ወደ ድል መሸጋገሩን ማብሰር፣ ለወደፊቱም ከፊቱ የሚመጣውን ፈተና ሁሉ እየበጣጠሰ እንደሚያልፍ መተንበይ፣ የአብዮቱ ጠላቶች የሚባሉትን ከአሜሪካን ኢምፔሪያሊዝም ጀምሮ መርገም እና በመጨረሻም ከቆራጡ ከታላቁ ከሊቁ ከመጢቁ መሪያችን ጋር ወደፊት ማለት ነው። ይሄው ንግግር ነው በተለያዩ ሰዎች አንደበት ተመልሶ የሚነገረው። ንግግር የማያደርገው ምንም የሌለው አይማ አብዮታዊ ኢትዮጵያ የሕፃናት ማህበር ያልተባልነው የኛ የሕፃናት ተወካይ ብቻ ነው። በንግግሮችና በፕሮግራሞች መካከል መርሃ ግብር አስተናባሪው ጓዶች አንድ ጊዜ አብራችሁን መፈክር እንድትሉ ጠይቃለሁ ይልና ለደቂቃዎች ያህል የመፈክር አይነት ያሽጎደጉዳል። ከሁሉም ትዝ የሚለኝ ከሁሉም በላይ አብዮቱ የምትለው ናት። አንዱ የቤተ ክህነት ሰው ከሁሉም በላይ አብ ሕይወቱ እያለ ለራሱ ይቀይረው ነበር አሉ። ታዲያ እያንዳንዱ መፈክር ቢያንስ 3 ጊዜ ይባላል። አንዳንዱ ደግሞ መልሱ ለየት ያለ ነው። ለምሳሌ መፈክር አስባዩ አስፈካሪው ልበለው እናሸንፋለን ሲል እኛ ተቀባዮቹ አንጠራጠርም ብለን መመለስ አለብን። አንዳንዱ ደግሞ የመፈክሩን የመጨረሻ ቃል መድገም ሊሆን ይችላል። ኢምፔሪያሊዝም ይውደም ሲል ህዝቡ ደግሞ ይውደም ይላል ማለት ነው። መፈክሩ የድጋፍ ከሆነ ግራ እጅ ወደ ላይ ሲነሳ፣ የተቃውሞና የእርግማን ከሆነ ደግሞ ያንኑ ግራ እጅ ወደ ታች ማድረግ ይገባል። አንድ ቀልድ ትዝ አለኝ። እኚህ በየቀልዱ ልክ እንዳለቃ ገብረሃና ስማቸው የሚነሳው የጎጃሙ ጓድ ኮምጫ አምባው ግራ እጃቸውን ሳይሆን ቀኝ እጃቸውን ሲያነሱ ያየ ሰው ጠጋ ብሎ ጓድ ኮምጫ አምባው ይውደም ሲባል በግራ እጅ እንጂ በቀኝ እጅ አይደለም ቢላቸው ዞርበል በደንብ የሚያደቀውን እጅ እኔ መቼ አጣሁት አሉ ይባላል። ታዲያ እኛም የሚያደቀውን ሳይሆን የማያደቀውን እያነሳን ይውደም ስንል 15 ደቂቃ ይሞላል። እኛ ሕፃናቱ ይውደም የሚባሉትም ወደፊት የሚባሉትም ሳይገቡን ሌላው እጁን ስናነሳ ሲያወርድ ስናወርድ እንቆያለን። አሁን ሳስበው ግን እኛ ልጆቹ ብቻ ሳንሆን ብዙም ትልልቅ ሰው እንደኛው ሳይሆን አይቀርም። አቤት የመፈክሩ ብዛት! ያኔ እንደሰማናቸውና እንዳሰማናቸው መፈክሮች ብዛት እርግማናችን አሜሪካንን ጠራርጎ ወይ አትላንቲክ ወይ ፓሲፊክ ውቅያኖስ ሳይጨምራት መቅረቱ። በያው ፕሮግራም የየቀበሌው ሰልፈኛና ኪነት ሲያጠና የከረመውን ዘፈን አብዮታዊ መዝሙር ያቀርባል። 2 ወር ላያነሰ ጊዜ አገር ስራ ፈትቶ እንደ ሰሜን ኮሪያና ቻይና ወይንም ሶቪየት ህብረት የደመቀ ሰልፍ ለማሳየት መከራውን ሲበላ የከረመበትን ዝግጅት አሳይቶ ወደየቦታው ይመለሳል። በዚያን ዘመኑ የኪነት ሙዚቃ መድረክ ላይ ወጥተው እስካሁንም እንጀራቸው ሆኖ የዘለቀ አርቲስቶች አሉ። ስለ እድገት በህብረት፣ ስለ መሰረተ ትምህርት፣ ስለ ዳር ድንበር፣ ስለ ሀገር አንድነት፣ ስለ እድገት መቼም ያልተገጠመ ግጥም፣ ያልተሞከረ ድምጽ፣ ያልተፈተሸ ትከሻ የለም። ያን ጊዜ የተጀመረ ሰልፍ እስካሁንም ይኸው አለ። ሰበብ ፈልጎ መሰለፍ ነው። ቀበሌ ስራው ሰው ማሰለፍ ሳይመስሉ አልቀረም። በመስከረም 2 ክብረ በዓል ቀን ታዲያ ሰዓቱ እየገፋ ሲመጣ ሰውም መዳከም፣ ሕፃናቱም መራብ፣ በዚያ ሽንት ቤት እንኳን በሌለበት ሁኔታ የውስጥም የውጭም ጥሪ ሲመጣ ህዝቡ መቁነጥነጥ ይጀምራል። መቼ በሩ ተከፍቶለት እንደሚወጣ ይናፍቃል። ችግሩ በሩ ላይ የሚቆሙት አብዮት ጠባቂዎች አይቻልም እንጂ ሌላ ቃል የሚያውቁ አይመስሉም። ሰው ቢታመምም ባይታመምም ሕፃንም ቢሆን አረጋዊም ቢሆን ለሁሉም መልሳቸው አይቻልም ተመለስ ብቻ ነው። ክፋቱ እኩለ ቀን ካለፈ ዝናብ አይጠፋውም። ክቡር ትሪቡን ላይ ለሚቀመጡት ሳይሆን በእግሩ ሰዓታት ተጉዞ ለሚመጣውና ለሚሄደው ጭንቅ ነው። ከገጠር የሚመጣው ሰልፈኛ ወንዝ ይሞላበታል፣ ይጨልምበታል። የክረምቱ ጉዞ አስቸጋሪ ነው። ደግሞ የክረምት ጭቃ።
በዚያ ወጥቶልኝ ነው መሰለኝ ሰልፍ የሚባል በቴሌቪዥን ሳይ መፈክር የተሸከሙ ሰዎች እንትንን ደግፈው እንትንን አውግዘው ሲባል ትዝ የሚለኝ ያኔው መስከረም 2 ነው። ደግፈውታል የተባለው ነገር እኔም ራሴ የምደግፈው ነገር ቢሆንም እንኳን ያ ሁሉ ሰው ደግፎት ወጣ ለማለት ይቸግረኛል። በሆነ ነገር ሳያስፈራሩት መቼም ሁሉም ሰው እንደ አንድ ልብ መካሪ ሆኖ ሰልፈኛ የሚሆንበት ነገር አይገባኝም። ወይም ለኛ ሀገር ብቻ የተሰጠ ልዩ የቀበሌ ስጦታ እንደሆነ እንጃ። ሬዲዮኑ የሚያንቆራቁረው እንቁጣጣሽ የሚለው በተስረቅራቂ ድምጽ የሚንኮለኮል ሙዚቃ ገና መሰማት ከሚጀምርበት የነሐሴ መጨረሻ ቀናት ጀምሮ ድባቡ ይለወጣል። መስከረም ልዩ ወር። መስከረም ሲመጣ ከሌላው ነገር ጋር ሁሉ ይሄም ትዝ ይለኛል። አየሩ ራሱም ትዝ ይለኛል። ለስለስ ያለ ቀለል ያለ ንፋስ፣ ፀሐይዋ ራሷ የተሳለች እንጂ ተፈጥሮ ማትመስልበት በተስፋ የተሞላ አዲስ ሕይወት፣ ደግሞም እርሱም ሊያረጅ